አርዕስተ ዜና የፖለቲካ ፓርቲዎች የእጩዎች ምዝገባ የጊዜ ገደብ እንዲራዘምላቸው ጠየቁ። በኢትዮጵያና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት በማጠንከር ከግብጽ ጋር ያለውን አለመግባባት ማክሸፍ ይቻላል ተባለ። ከውጭ ሩሲያ በዩክሬን ዋና ከተሞች ላይ የምታደርገውን ጥቃት ዳግም ጀመረች ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጃ ኤልማና ትግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁን ቆያለን። አብራችሁን ነው። ቀዳሚ ወያደረግነው መረጃ አልፋለሁ። የፖለቲካ ፓርቲዎች የእጩዎች ምዝገባ ጊዜ ገደብ እንዲራዘምላቸው ጠየቁ። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የፓርቲዎችን ጥያቄ መርምሮ ምላሽ እንደሚሰጥ አስታውቋል። ገነት ዘዛው ተጨማሪ አላት። የዘንድሮው 7ኛው ሀገራዊ ጠቅላላ ምርጫ የእጩዎች ምዝገባ ከጥር 1 2018 ዓ.ም ጀምሮ በመካሄድ ላይ ይገኛል። ከዚህ ጋር ተያይዞ የእጩዎች ምዝገባ ቦርዱ ያስቀመጠለት የጊዜ ገደብ እየተገባደደ በመሆኑ ሂደቱ ምን ይመስላል ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የኢህአፓ ፓርቲ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት በሰጡት ምላሽ ፓርቲያቸው የጸጥታ ችግር ካሉባቸው አካባቢዎች በስተቀር በሁሉም የምርጫ ክልሎች ተሳታፊ መሆኑን ገልጸው በዚህም ፓርቲው እስካሁን 75 ከመቶ እጩዎችን ማስመዝገቡንና ቀሪውን 25 በመቶ ለማጠናቀቅ ቦርዱ የምዝገባውን ጊዜ እንዲያራዝምላቸው መጠየቃቸውን ነግረውናል። ምርጫ ቦርድ የተወሰነ ቀን ማራዘም አለበት። እኛም የቀረንን 25% ለማጠናቀቅ ጊዜ ያስፈልገናል። ምክንያቱም ቅዳሜ ነው ጠናቀቀው ቀኑ የካቲት 1 ድረስ ነው። ስለዚህ የተወሰነ ጊዜ ካልተሰጠ ኢትዮጵያ ውስጥ ብዙ ፓርቲዎች ከያዙት ውስጥም ምንም ያላስመዘገቡም አሉ። የእናት ፓርቲ የህግ ክፍል ኃላፊና በዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ዋለልኝ አስፋው በበኩላቸው ፓርቲው ቦርዱ ባስቀመጠው የጊዜ ገደብ መሰረት እጩዎችን እያስመዘገበ ቢሆንም በሲስተም መቆራረጥና በሌሎች ተያያዥ ችግሮች ሳቢያ ከ10 የማይበልጡ ሰዎች ብቻ የእጩ ምዝገባ ሰርቲፊኬት ማግኘታቸውን ተናግረዋል። በዚህ ምክንያት ተጨማሪ እጩዎችን ለማስመዝገብ ቦርዱ ጊዜውን እንዲያራዘመው መጠየቃቸውን ተናግረዋል። በጣም ኮንፊርም ተደርጎ የእጩነት ሰርቲፊኬት ያገኙ ሰዎች ከ10 አይበልጡም እስካሁን አብዛኛው ዲክላይን። ስለዚህ የሲስተሙ ችግር አለው ከኢንተርኔቱ በተጨማሪ ማለት ነው። በአጠቃላይ ቀኑ እያለቀ ነው። ራሱ እንግዲህ ምርጫ ቦርድ እንደው ጥያቄ የሚያስፈልገው አይመስለኝም። በራሱ ያራዝመዋል ወይም ደግሞ ሌላ ሲስተም ሊኖር ይችላል ብለን ነው የምንገምተው። የህብር ፓርቲ ሊቀመንበር ግርማ በቀለም በተመሳሳይ ይህን ሀሳብ ይጋራሉ። የችግሩ መጠን ልንወጣው ከምንችለውና በዚህ 2-3 ቀን የምናስበውን ያህል ከቨሬጅ ልናደርግ የማንችልበት ላይ ስለሆነ እስካሁን ድረስ እጩነት ሰርቲፊኬት ጸድቆ የመጨረሻውን ምርጫ ቦርድ ኃላፊዋ ተፈርሞ የወሰዱ ከ3 አይበልጡም እኛ ፓርቲ ውስጥ። ስለዚህ ቀኑ መራዘም አለበት የሚለው የሁሉም ፓርቲዎች ጥያቄ ሆኗል። ስለዚህ ይራዘማል ብለን ነው የምንጠብቀው። የፓርቲዎችን ጥያቄ መነሻ በማድረግ ኢሳት ያነጋገራቸው በቦርዱ የ7ኛው ጠቅላላ ምርጫ የእጩዎች ምዝገባ ሂደት መሪ ቀነኒ ኢንሰርሞ በሰጡት ምላሽ ተከታዩን ብለዋል። አንዳንድ ፓርቲዎች ጊዜ ይራዘምልን የሚሉ ጥያቄዎችን አቅርበዋል። በደብዳቤ ፖለቲካ ፓርቲዎች ያጋጠሟቸውን ችግሮች በመጥቀስ ቦርዱ በሚሰጠው ውሳኔ መሰረት ይራዘማል አይራዘምም፣ የቀረበው ምክንያት በቂ ነው አይደለም የሚለውን መርምሮ ውሳኔ ይሰጥበታል ማለት ነው። በኢትዮጵያና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት በማጠናከር ከግብጽ ጋር ያለውን አለመግባባት ማክሸፍ ይቻላል ተባለም። በሌላ በኩል በኢትዮጵያ በኩል አጀንዳ በማስቀየር ስልታዊ የዲፕሎማሲ አካሄድ መከተል ወሳኝ መሆኑም ተገልጿል። ትግስት ተስፋ ያዘጋጅተዋለች። ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴውን ግድብ በሚመለከት ለግብጽ በጻፉት ደብዳቤ ግብጽና ኢትዮጵያን እንደገና አደራድራለሁ ማለታቸው አይዘነጋም። ይህንንም ተከትሎ ኢሳት ፍትሃዊ የውሃ ተጠቃሚነትን በሚመለከት የኢትዮጵያ አቋም ምን ሊሆን ይገባል ሲል የዓለም አቀፍ ግንኙነት ባለሙያዎችን አነጋግረዋል። የዓለም አቀፍ ግንኙነት ባለሙያና ዲፕሎማት ጥላውን ልበን በሰጡት ምላሽ በግብጽና በኢትዮጵያ መካከል ያለውን አለመግባባት ማክሸፍ የሚቻለው በኢትዮጵያና በአሜሪካ መንግስት በኩል ያለውን ዲፕሎማሲያዊ ግንኙነት በማጠናከር ነው ብለው ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው ጋር ያደረጉት ውይይት ትልቁ የመግባቢያ መንገድ ነው ሲሉ ተናግረዋል። በግብጽና በኢትዮጵያ መካከል ያለውን ዲፕሎማሲያዊ አለመግባባት ከህዳሴው ግድብ ጋር በተገናኘ ነው ማለት ይህንን ማክሸፍ የሚቻለው በኢትዮጵያ መንግስትና በአሜሪካ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነትን በማደስ ነው። እንዴት ነው ማደስ የሚቻለው ካልሽ
ትልቁ ችግራችን የአሜሪካን ምን ሌሎች ሀገራት ጋር በቀጠናው ላይ ያላቸው ፍላጎት ኢትዮጵያ ውስጥ ያለ የውስጥ ችግር ለቀጠናውም አደጋ ነው ተብሎ ስለሚታሰብ በኢትዮጵያ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ ነው ያለው። በቅርቡም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ባለስልጣናት ጋር ንግግር አድርገዋል። በተለይም ደግሞ የአሜሪካ የጦር ሰፈር ጅቡቲ ካለው የአፍሪካ ጦር ኮማንድ ጋር አዛዥ ጋር ንግግር አድርገዋል። ይሄ ትልቁ አንዱ የመግባቢያ መንገድ ነው ብለን መውሰድ እንችላለን። ያለው ነባራዊ ሁኔታ የሚታወቅ ቢሆንም እንደ ሀገር ግን እንደ ኢትዮጵያ ብሔራዊ ጥቅም የአሜሪካን ጣልቃ ገብነትን ዝም ማለት አስፈላጊ ነው ብዬ አላምንም። ይህን ሲባል ግን የኢትዮጵያን ብሔራዊ ጥቅም መሰረት ባደረገ በኢትዮጵያና በአሜሪካ መካከል ያለውን ግንኙነትን የሁለቱን ሀገራትን ተጠቃሚነትን መሰረት ያደረገ ዲፕሎማሲያዊ ግንኙነት መፍጠር እንዳለበት ይሰማኛል። የህዳሴው ግድብ ተደራዳሪ የነበሩት ፈቃ አህመድ ነጋሽ በበኩላቸው እንደ አውሮፓውያን አቆጣጠር በ2019 በነበረው ተመሳሳይ ድርድር አሜሪካ ኢትዮጵያ ላይ ጫና መፍጠሯን አንስተው በኢትዮጵያ በኩል አጀንዳ ለማስቀየር ጥረት ማድረግ ያስፈልጋል ብለዋል። እንግዲህ ወደ ኋላ ተመልሰን ማያ 19 እንደ ነጮች አቆጣጠር 2020 ላይ አሜሪካ ከዓለም ባንክ ጋር ሆና አሸማግላለሁ ብላ ከገባች በኋላ አሜሪካ ኢትዮጵያ ላይ ጫና ፈጥራ በታዛዥነት ገብታ ዓለም እስከ ማደራደር አልፎም ስምምነት እስከ ማርቀቅ ሄዱ። በኋላ ስምምነት ለኢትዮጵያ እንደማይጠቅማት ስለታወቀ ያው መንግስት ውሳኔ ወስኖ ለቆ ኢትዮጵያ ለቃ የወጣችበት ሁኔታ ነው ያለው። አሁንም ወደዛው እመለሳለሁ ብለዋል። እንግዲህ አሁን ባለበት ሁኔታ አሜሪካ ያለ አድሎ ታሸማግላለች ማለት በጣም አስቸጋሪ ነው የሚሆነው። ከደብዳቤው እንደሚታይ ገለልተኛም አይደለችም። ኢትዮጵያ በኩል አጀንዳ የማስቀየር አቅጣጫ ብያዝ የተሻለ ነው የሚሆነው። አክለውም ኢትዮጵያ የአሜሪካን አሸማጋይነት አልቀበልም ማለት የማትችል በመሆኑ ጉዳዩን በጥንቃቄ መምራት ያስፈልጋል ሲሉ ተናግረዋል። በዚህ ሽምግልና አልስማማም አልቀበልም ማለት ትንሽ ከባድ ይመስለኛል። ምክንያቱም አንደኛ አሜሪካ ያው ሀያል ሀገር ነች፣ ዓለምን እያመሰካከለች ነው ያለችው። ፕሬዚደንቱ ደግሞ አካሄዳቸውም የተለየ ነው። ቅድመ ሁኔታ አስቀምጠው ተቀበሉ፣ ካልተቀበላችሁ ያለ መቀበላችሁ የሚያስከፍለውን ዋጋ ትከፍላላችሁ የሚል አቋም ነው ብዙ ጊዜ የሚይዙት። ለዚህም ሲባል ሽምግልና ደግሞ አልቀበልም ማለትም በዓለም አቀፍ መልካም ተሞክሮ ብዙም ተቀባይነት የለውም ወይም ዘመናዊ አሰራር አይደለም። ስለዚህ ጥንቃቄ አድርጎ አጀንዳውን ከህዳሴ ግድብ ወደ ናይል ውሃ ክፍል ወይም ወደ ኃይል ንግድ ማዞርና ጥንቃቄ በተሞላበት ሁኔታ በወደፊት መሄድ የሚሻል ይመስለኛል። ኢትዮጵያና አሜሪካ የቆየ ዲፕሎማሲያዊ ግንኙነት ያላቸው ቢሆንም ይበልጥ መቀራረብና ግንኙነቱን ማጠናከር እንደሚገባ ተመልክቷል። ሁሉንም አካላት ወደ ምክክር በማምጣት የተፈጠረውን ውጥረት ማርገብ ይገባል ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። በሌላ በኩል በክልሉ በሰላማዊ መንገድ ሀገራዊ ምርጫ እንዲካሄድና የምክክር ሂደት ተግባራዊ እንዲሆን የሚመለከታቸው አካላት መስራት እንደሚጠበቅባቸው ፓርቲዎቹ ተናግረዋል። ሰላማዊት ሙሉጌታ በትግራይ ክልል ዳግም የተፈጠረውን ውጥረትና ስጋት የጫሩ ጉዳዮች መኖራቸው የተለያዩ መረጃዎች ይጠቁማሉ። ይህንን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች ግጭት ከሚያነሳሱ ጉዳዮች እንዲታቀቡ በጥብቅ አሳስበዋል። ኮሚሽኑ ከዚሁ ጋር አያይዞ በአንዳንድ የክልሉ አካባቢዎች ዳግም ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን አስታውቋል። ኢሳት በክልሉ ስጋት እየፈጠረ ያለው ጉዳይ ምንድን ነው? ሁኔታው እንዳይባባስ ምን መደረግ አለበት? በክልሉ አሁን ያለው ነባራዊ ሁኔታ ምንድነው? የሚሉትን ጥያቄዎች በማንሳት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግረዋል። የትግራይ ትንሳኤ ሰባ እንደርታ ፓርቲ ሊቀመንበርም አቶ ከበደ አሰፋ የጦርነቱ ስጋት በማህበረሰቡ ማህበራዊና ኢኮኖሚያዊ ጉዳዮች ላይ የፈጠረው ስጋት ቀላል የሚባል አለመሆኑን ገልጸው ውጥረት እንዲፈጠር መንስኤ ናቸው ያሏቸውን ጉዳዮችም ጠቅሰዋል። በአንድ በኩል ከፌደራል መንግስት ጋር የገባበት ግጭት አለ። በሌላ መንገድ ደግሞ ከራሱ ከወጡ የዚህ ቡድን ህገወጥ ድርጊት ተቃውሞ የወጡ ኃይሎች ደግሞ አሉ። በዚህ መሀል ውጥረት ተፈጠረ። ስለዚህ ይሄ እነዚህ ውጥረቶች የፈጠሩት ስጋት ነው እንግዲህ በትግራይ ውስጥ አሁን የምናየው ስጋት።
ህገወጥ ነጋዴዎችም አሉ። ምርት በመደበቅ ዋጋ እየጨመሩ የሚሸጡ ጨካኝ ነጋዴዎችም አሉ። ህብረተሰቡ በአንድ በኩል የሰላም እጦቱ የጦርነት ስጋቱ የሚፈጥርበት ጫና፣ በሌላ በኩል ደግሞ ነጋዴዎች የሚፈጥሩበት ጫና፣ እነዚህ ተደማምረው ህብረተሰቡ እጅግ በጣም ከባድ ሊባል የሚችል ህመምና ስቃይ ውስጥ ነው ያለው ማለት ነው። በትጥቅ የሚመጣ ሰላም እንደሌለ በማመን ሁሉንም ወደ ውይይት በማምጣት ስጋት የፈጠረውን ጦርነት ማስቀረት እንደሚቻል ሊቀመንበሩ ጠቁመዋል። ትጥቅ የያዙ አካላትም በትጥቅ የሚያሸንፉት ወይ ደግሞ ተግባራዊ የሚያደርጉት ሀሳብ እንደሌለ አምነው ሀሳባቸውን ይዘው ወደ ምክክሩ እንዲመጡ፣ አሁን በትግራይ ውስጥ ያለው ውጥረት ደግሞ በዚህ መንገድ ማለዘብ ስለሚቻል የፕሪቶሪያ ሰላም ስምምነቱ አንዱ ይህንን ለመተግበር የሚያስችል አቃፊ ጊዜያዊ አስተዳደር ማቋቋም ነው። የሚመጣው የከፋ እልቂት ስለሆነ የእልቂት ማስቆም የሚቻለው ህብረተሰቡ ኮንሽስ ሆኖ እዚህ ነገር ላይ አደብ እንዲገዙ ማስገደድ ሲችል ብቻ ነው። የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ጽጋቡ ቆባ በበኩላቸው በዚህ ወቅት የትግራይ ህዝብ ሰላም የሚናፍቅ መሆኑን ገልጸው ለጦርነቱ ስጋትና ዳግም ውጥረት ለመፈጠሩ ተጠያቂ ስላሏቸው ወገኖች እንዲህ ብለዋል። አንደኛ ተጠያቂ ህወሓት ነው። ሁለተኛ ተጠያቂ ደግሞ ፌደራል መንግስት ነው። ምክንያቱም የስምምነቱ ውል የፕሪቶሪያ ስምምነቱ ለብቻቸው ነው የሰጣቸው። ለምንድን ነው ያ ሁሉ ተቃዋሚ ያለ መንግስት ለምን አይመሰረትም በትግራይ? እነዛ ያለው ባለሀብቶቹም ያው እንደ ህወሓት ስለምንቆጥራቸው እንጂ ተጠያቂዎች ናቸው። በህወሓት መስመር የበለጸጉ የትግራይ ባለሀብቶች ለጦርነቱ ተጠያቂ ናቸው። የሃይማኖት አባቶች ሌሎቹም በዚህ ጦርነት ምክንያቱም አውግዞ አያውቁም እኮ ህወሓት እኮ አውግዞ አያውቅም። እዛ ያለው የሃይማኖት አባቶች ማለት ነው በየድርሻቸው ተጠያቂ ናቸው። ተቃዋሚዎቹም እንደየድርሻችን ተጠያቂዎች ነን። እኛ ከአቅማችን በላይ ነው ሁሉም የሚባል እያልን ነው። ሁሉም የሚነገር እየተናገርን ነው። ለፌደራል መንግስትም እየተናገርን ነው። ለህወሓትም እየተናገርን ነው። ለህዝቡ መልእክትም እያስተላለፈን ነው። በክልሉ በሰላማዊ መንገድ ሀገራዊ ምርጫ እንዲካሄድና የምክክር ሂደት ተግባራዊ እንዲሆን የሚመለከታቸው አካላት በጋራ መስራት እንደሚጠበቅባቸው ፓርቲዎቹ አመልክተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ቻይና የልማት ትብብራቸውን ለማጠናከር ስምምነት ተፈራረሙ። የገንዘብ ሚኒስትር አህመድ ሽዴ በኢትዮጵያ የቻይና አምባሳደር ቼን ሃይ ጋር የሁለትዮሽ ስብሰባ በማካሄድ የልማት ትብብር ለማጠናከር ስምምነት ተፈራርመዋል። ሚኒስትሩ በዚህ ወቅት እንደገለጹት የቻይና መንግስት በህዝባዊ ፕሮጀክቶች ፋይናንስና በውጭ ቀጥተኛ ኢንቨስትመንት ለሚያቀርበው ድጋፍ ምስጋናቸውን አቅርበዋል። በተጨማሪም የቢሾፍቱ አዲስ ዓለም አቀፍ አየር ማረፊያን ጨምሮ ቅድሚያ የተሰጣቸው የልማት ፕሮጀክቶችን ለመደገፍ የፋይናንስ ትብብር እንዲጠናከር ጠይቀዋል። አምባሳደር ቼን ሃይ በበኩላቸው ቻይና ለኢትዮጵያ የልማት ጥረት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገልጸዋል። የአርቲፊሻል ኢንተለጀንስ እና መተግበሪያ ፕሮጀክት፣ የኢትዮ ጅቡቲ ባቡር መንገድ ተጨማሪ ስራና በአፍሪካ ልማትና ኢኮኖሚ አጋርነት አጠቃላይ ስምምነት ስር የሚካሄዱ ተግባራት መቀጠላቸውን ተናግረዋል። በመጨረሻም ሁለቱ ወገኖች 200 ሚሊዮን ዩዋን የድጋፍ ስምምነት የተፈራረሙ ሲሆን ይህ የድጋፍ ስምምነት ፕሮጀክቶችን በመደገፍ ፈጣን ውጤት ለማምጣት የሚውል እንደሆነ ተገልጿል። የኢትዮጵያ መድን ድርጅት 13.8 ቢሊዮን ብር ገቢ ያገኘው አለ። የኢትዮጵያ መድን ድርጅት በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ የ13.8 ቢሊዮን ብር አርቦን መሰብሰቡን አስታውቋል። የአፈጻጸም ድርጅቱ በአጠቃላይ በመድን ዘርፍ ያለውን የገበያ ድርሻ ወደ 45.7 በመቶ ከፍ እንደሚያደርግለት ተመልክቷል። የድርጅቱ ዋና ስራ አስፈጻሚ አቶ አቤል ታደሰ ዘንድሮ በ6 ወራት ውስጥ ባለፈው ሙሉ በጀት ዓመት በጥቅሉ ከተሰበሰበው አርቦን በግማሽ ቢሊዮን ብር የላቀ አርቦን መሰብሰቡን አስታውቀዋል። በአሁኑ ወቅት ድርጅቱ የአሰራር ለውጥ እያደረገና የ50 ዓመት የወርቅ ኢዮቤልዩ ክብረ በዓሉን እያከበረ መሆኑን ዋና ስራ አስፈጻሚው ተናግረዋል።
የአማራ ክልል ገቢዎች ቢሮ የስነ ምግባር ጉድለት በታየባቸው ባለሙያዎች ላይ እርምጃ መውሰዱን ገለጸ። ቢሮ የአገልግሎት አሰጣጥን ለማሻሻልና ብልሹ አሰራሮችን ለመከላከል በሚያደርገው እንቅስቃሴ የስነ ምግባር ጉድለት በታየባቸው 133 ባለሙያዎች ላይ የተለያየ እርምጃ መውሰዱን አስታውቋል። በዚህም የደረሰኝ መሰወር፣ የግብር ማጭበርበርና የንግድ እንቅስቃሴ አለመረጋጋት በዘርፉ የታዩ ዋና ዋና ተግዳሮቶች መሆናቸው የተጠቀሰ ሲሆን እነዚህን ችግሮች ለመፍታት ጥረት እየተደረገ ነው ተብሏል። በሌላ በኩል ክልሉ ባለፉት 6 ወራት ከ45.6 ቢሊዮን ብር በላይ ገቢ መሰብሰቡን የገቢዎች ቢሮ አስታውቋል። የቢሮው የግብር ትምህርት ኮሚኒኬሽን ዳይሬክተር ታዘባቸው ጣሴ ለኢቢሲ እንደገለጹት በቀጣይም ውዝፍ ግብር ለመሰብሰብና የሕዝቡን የልማትና የመልካም አስተዳደር ጥያቄ ለመመለስ በትኩረት እንደሚሰራ ገልጸው ለውጤታማነቱም የሁሉም አካላት የጋራ ርብርብ ወሳኝ መሆኑን አስገንዝበዋል። በ2018 በጀት ዓመት በክልሉ ከ100 ቢሊዮን ብር በላይ ገቢ ለመሰብሰብ መታቀዱን ኃላፊው አመልክተዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ሩሲያ በዩክሬን ዋና ዋና ከተሞች ላይ የምታደርገውን ጥቃት ዳግም ጀመረች ተባለም። በሌላ በኩል ምንም እንኳን በዩናይትድ ስቴትስ በዩክሬንና በሩሲያ መካከል የሰላም ንግግር ለማድረግ ቢታቀድም በመሬት ስር መሸሸጊያዎች ውስጥ የሚገኙ የኪየቭ ነዋሪዎች ስለ ሰላም ያላቸው ተስፋ አነስተኛ ነው ተብሏል። ዮሐንስ ተስፋ ተጨማሪ አለው። በዩክሬን መዲና እኩለ ሌሊት ላይ ከበድ ባለ አስፈሪ ድምፅ መታወክ የተለመደ ሆኗል። ከላይ የፍንዳታ ድምፅ ሲሰማና ሰማይ ጠቀስ ህንፃዎች በእሳት ሲጋዩ ነዋሪዎች በመሬት ስር በሚገኙ መጠለያዎች ውስጥ ይሸሸጋሉ። ይህ 4 ዓመት ሊሞላው ጥቂት ጊዜ ለቀረው ጦርነት ሌላኛው እንቅልፍ አልባ ሌሊት ነው። ሲነጋ ነዋሪዎች ህይወታቸውን ወደ ቀድሞ ሁኔታ ለመመለስ ጥረት ያደርጋሉ። ሆኖም ይህ ቀላል አይደለም። የዚህ ሳምንቱ ብርቱ ቅዝቃዜ የሙቀት መጠኑን ከ20 ዲግሪ ሴልሺየስ በታች አውርዶታል። በጥር ወር በኢነርጂ መሰረተ ልማቶች ላይ በሩሲያ በተፈጸመው ተከታታይ ጥቃት ምክንያት በመቶ ሺዎች የሚቆጠሩ ዩክሬናውያን ያለማሞቂያ መሳሪያ ለከፍተኛ ችግር ተጋልጠዋል። ሁኔታው ይሻሻላል፣ ጦርነቱም ያበቃል የሚል ተስፋ በሁሉም ዘንድ አለ። ነገር ግን እንደምናየው በቅርብ ጊዜ ውስጥ እንዲህ አይነት ፍንጭ የለም። ሩሲያውያን እንቅስቃሴ ወቅት ሲቪሉን ህዝብ ለማሸበር እየተጠቀሙበት ነው። ጥቃቱ የተጠናከረው ዩክሬን፣ ሩሲያና አሜሪካ ረቡዕና ሐሙስ በአቡዳቢ ለሁለተኛ ዙር የሶስትዮሽ ንግግር ለመቀመጥ በተዘጋጁበት ወቅት ነው። ሰላም የህዝቡ ዋነኛ ምኞት ቢሆንም ከንግግሩ የሚገኘው ውጤት ግን አጠራጣሪ ሆኖባቸዋል። አብዛኞቹ የቀድሞ ድርድሮች ስኬታማ አልነበሩም። ስለዚህ እኛው ድርድርም ሙሉ በሙሉ ውጤት አልባ ይሆናል ብዬ አስባለሁ። ፑቲን ለማንኛውም አይነት ድርድር ፍላጎት የለውም። በቅርቡ የተኩስ አቁም ለማድረግ ቃል ገብቶ ነበር። ነገር ግን ትላንት ሌሊት አስቸጋሪ ሁኔታ ውስጥ ገብተን ነበር። በጥር ወር በተካሄደ የመጀመሪያ ዙር ንግግር ጦርነቱን የማቆሚያ መንገዶችና የአሜሪካ የደህንነት ዋስትና ዋነኛ አጀንዳዎች ነበሩ። ከዚያ በኋላ በተወሰኑ ጉዳዮች ላይ መሻሻል የታየ ይመስላል። ተጨማሪ ስራ የሚፈልጉ መሰረታዊ ጉዳዮችን የማስተናበር ስራዎች አሉ። ስለ ደህንነት ዋስትናው ዝግጁ ነን። የዩክሬን መልሶ ግንባታና ቀጣይ ልማትን በተመለከተም የመንግስት ባለስልጣናት በዝርዝር እየሰሩበት ነው።
እንደ ባለሙያዎች ገለጻ ከሆነ ግን ከሁሉ የከበደውና እስካሁን እልባት ያላገኘው ጉዳይ የግዛት ጥያቄ ነው። ፕሬዚዳንት ዜሌንስኪ ዩክሬንን ዶንባስን አሳልፋ እንደማሰጥ ሲገልጹ፣ ሩሲያ በበኩሏ ዩክሬን ከዛ አካባቢ ካልወጣች ምንም አይነት ስምምነት እንደማይኖር አስታውቃለች። ይህ ግልጽ የአቋም ልዩነት በአቡዳቢ የሚጠበቀው ስምምነት የመሳካት እድሉን ጠባብ እንዲሆን አድርጎታል። የአውሮፓውያኑ 2026 ከጅምሩ በሩሲያና በዩክሬን መካከል ሰላም ለማምጣት ያለሙ በርካታ ስብሰባዎችና ጉባኤዎች የተካሄዱበት ነው። ሆኖም በዩክሬን ምድር ላይ ቀኑ በብርቱ ቅዝቃዜ፣ ሌሊቱ ደግሞ በአየር ጥቃት ማስጠንቀቂያ ደወል የታጀበ ነው። የጦርነቱ 4ኛ ዓመት እየተቃረበ ባለበት በዚህ ወቅት ሰላም ከምንጊዜውም በላይ የራቀ መስሎ ይታያል። መረጃውን ስናጠናቅር ቲአርቲ ወርልድን ዋቢያችን አድርገናል። በሌላ ዜና በአሜሪካና በሩሲያ መካከል የተደረሰው የኒውክሌር ጦር መሳሪያ ቅነሳ ስምምነት ቀነ ገደቡ ማብቃቱ ተገለጸ። በተያያዘ በሀገራቱ መካከል አዲስ ስምምነት ላይ ካልተደረሰ ያልተገታ የኒውክሌር መሳሪያ እሽቅድድም ይፈጠራል የሚል ስጋት አጭሯል። ሸሪፍ ኢማም በአሜሪካና በሩሲያ መካከል የተደረገ የመጨረሻ የኒውክሌር የጦር መሳሪያ ስምምነት ሐሙስ ዕለት ያበቃል። የስምምነቱ ጊዜ ማብቃት ያልተገታ የኒውክሌር መሳሪያ እሽቅድምድም ይፈጥራል የሚል ስጋት አጭሯል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ስምምነቱ ለሌላ 1 ዓመት ጸንቶ እንዲቆይ ያላቸውን ዝግጁነት አስታውቀዋል። ይህም የሆነው ግን አሜሪካ ስምምነቱን ለማስቀጠል ፈቃደኛ ከሆነች ነው ብለዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ስምምነቱ እንዲራዘም ቁርጠኛ አይደሉም ብለዋል። ዶናልድ ትራምፕ በተደጋጋሚ እንዳስታወቁ በኒውክሌር የጦር መሳሪያ ላይ ቁጥጥር እንዲደረግ ይፈልጋሉ። ቻይናም በመሳሪያ ቁጥጥር ላይ ተሳትፎ እንዲኖራት ይፈልጋሉ ሲሉ አንድ ስማቸው እንዳይጠቀስ የፈለጉ የዋይት ሃውስ ባለስልጣን ሰኞ ዕለት ተናግረዋል። አክለውም ትራምፕ በራሳቸው የጊዜ ሰሌዳ የኒውክሌር የጦር መሳሪያ ቁጥጥር እንዲደረግ ይወስናሉ ብለዋል። ቤጂንግ ባላት ጥቂት ግን እያደገ በሚሄደው የኒውክሌር የጦር መሳሪያዋ ላይ ምንም አይነት ቁጥጥር ላይ አትሳተፍም። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ማክሰኞ ዕለት እንዳሉት ዓለም በሩሲያና በአሜሪካ የኒውክሌር የጦር መሳሪያ ክምችት ላይ ቁጥጥር ካላደረገ ሁኔታው አደገኛ ይሆናል ብለዋል። የመሳሪያ ቁጥጥር ተሟጋቾች የስምምነቱ ጊዜ ማብቃቱን በተመለከተ ቀደም ብለው ስጋታቸውን ሲገልጹ ነበር። ምክንያቱ ደግሞ በሩሲያና በአሜሪካ መካከል አዲስ የመሳሪያ እሽቅድምድም ይፈጥራል በማለት ይህ ደግሞ ዓለም አቀፍ አለመረጋጋትና የኒውክሌር ግጭት ይፈጥራል የሚል ነው። በዋሽንግተን የመሳሪያ ቁጥጥር ዳይሬክተር የሆኑት ዳይሬል ኪምባል እንዳሉት ቀደም ሲል የነበረውን ስምምነት ማስቀጠል ካልተቻለ ተጨማሪ መሳሪያ ለማምረት ይገፋፋል። ኪምባል ለአሶሺየትድ ፕሬስ እንደነገሩት አሁን ያለንበት ነጥብ የሚያሳየው ስምምነቱ ከ35 ዓመታት በኋላ ማብቃቱን ተከትሎ በሁለቱም ወገኖች በኩል የሚመረተው የኒውክሌር መሳሪያ መጠን ጨምሯል። የመሆኑ ደግሞ በሩሲያና በአሜሪካ መካከል ብቻ ሳይሆን ቻይናንም ጨምሮ ቁጥጥር የሌለበት የሶስት ወገን መሳሪያ የማምረት እሽቅድምድም ሊፈጥር ይችላል ብለዋል። አዲስ ጅምር የሚባለው እንደ አውሮፓውያን አቆጣጠር በ2010 በአሜሪካ ፕሬዝዳንት ባራክ ኦባማና በሩሲያ አቻቸው ዲሚትሪ ሜድቬዴቭ መካከል የተፈረመ ነው። ስምምነቱ ሁለቱም ወገኖች ከ15000 ያልበለጠ የኒውክሌር አረር፣ ከ700 ያልበለጠ ሚሳይልና ቦምብ እንዲኖራቸው ይፈቅዳል። ይህ ስምምነት የሚያበቃው በ2021 የነበረ ሲሆን ለ5 ዓመታት ተራዝሟል። ስምምነቱ በየሀገራቱ በመገኘት ቁጥጥር ማድረግን ይጨምራል። ይሁን እንጂ ይህም ቢሆን በኮቪድ-19 ምክንያት በ2020 ላይ ተቋርጧል። በፌብሩዋሪ 2023 ላይ ፑቲን የሞስኮ ተሳታፊነት መቋረጡን አስታወቁ። ለዚህ የሰጡት ምክንያት ደግሞ ዋሽንግተንና የኔቶ ተባባሪዎች በግልጽ ሞስኮ በዩክሬን እንድትሸነፍ ኢላማ አድርገው ስለሚሰሩ አሜሪካ የሩሲያን የኒውክሌር ጣቢያዎች ገብታ እንድትፈትሽ አንፈቅድም የሚል ነበር። አዲስ ጅምር የሚባለው ስምምነት በሩሲያና በአሜሪካ መካከል የኒውክሌር የጦር መሳሪያ ቅነሳ እንዲደረግ ለረጅም ጊዜ ሲወራረስ የመጣ ስምምነት ነው። ይህም በ1972 በአሜሪካ ፕሬዝዳንት ሪቻርድ ኒክሰን እና በሶቪየቱ መሪ ሊዮኔድ ብሬዥኔቭ መካከል የተደረገው ስምምነት ነው። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት
ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለተረቡ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያን ዋንጫ የሩብ ፍጻሜ መርሃ ግብር የጊዜ ሰሌዳ አሻሻለ። በማሻሻያው መሰረት ጨዋታዎቹ ከቅዳሜ መጋቢት 12 እስከ ማክሰኞ መጋቢት 15 2018 ዓ.ም የሚካሄዱ ሲሆን ቅዳሜ ቤንች ማጂ ከኢትዮጵያ መድን፣ እሁድ ነገሌ አርሲ ከሲዳማ ቡና፣ ሰኞ ቦዲቲ ከተማ ከመቀሌ ሰባ እንደርታ፣ ማክሰኞ መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ይጫወታሉ። ሁሉም ጨዋታዎች በአዲስ አበባ ስቴዲየም ከቀኑ 9 ሰዓት ላይ ይጀምራሉ። የኢትዮጵያ ዋንጫ አሸናፊ ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ ይሳተፋል። በኦስትራቮ ቼክ ሪፐብሊክ የዓለም የቤት ውስጥ ውድድር ኢትዮጵያውያን አትሌቶች አሸነፉ። በዚህም በሴቶች 1500 ሜትር ብርቅ ያየሎም፣ ሳሩን በሬና ሀረጋዊን ካላዩ እንደ ቅደም ተከተላቸው ከአንደኛ እስከ ሶስተኛ በመግባት ሲያጠናቅቁ በ800 ሜትር ሴቶች ደግሞ ንጉስ ጌታቸው በቀዳሚነት ጨርሳለች። በወንዶች 3000 ሜትር የተሳተፉት ኤርሚያስ ግርማ፣ ሚልኬሳ ፍቃዱና ወገን አዲሱ ደግሞ አራተኛ፣ ሰባተኛና 9ኛ ደረጃ በመያዝ አጠናቀዋል። ጂያኒ ኢንፋንቲኖ ሩሲያ የተጣለባት እገዳ እንዲነሳ ጠየቁ። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በቅርቡ በሰጡት መግለጫ ሩሲያ በቅርቡ ወደ ዓለም አቀፍ ውድድሮች እንደምትመለስ ተስፋ እንደሚያደርጉ ፍንጭ ሰጥተዋል። እግር ኳስ ሰዎችን አንድ ያደርጋል የሚለውን መርህ በመጥቀስ የሩሲያ ብሔራዊ ቡድንና ክለቦች ወደ ሜዳ የሚመለሱበትን ጊዜ በጉጉት እንደሚጠብቁ ተናግረዋል። ሩሲያ መታገዷ ያመጣው መፍትሄ የለም ያሉት ጂያኒ ኢንፋንቲኖ ይባስ ብስጭትና ጥላቻ ፈጥሯል ብለዋል። በመሆኑም የሩሲያን እገዳ ለማንሳት ፊፋ መነጋገር እንዳለበት ገልጿል። ምንም አይነት ፖለቲካ ፈጠር እግር ኳስ የሀገራትን ግንኙነት መጠበቅ እንዳለበትም አሳስበዋል። በሌላ በኩል የትኛውንም ሀገር ከእግር ኳስ አናግድም ሲሉ እስራኤል እንድትታገድ የቀረበውን ጥያቄ ተቃውመዋል። የፕሬዚደንቱን ንግግር የዩክሬን እግር ኳስ ፌዴሬሽን ሞራል የሌለው ንግግር በማለት ያጣጣሉ ሲሆን የሩሲያ እግር ኳስ ህብረት ደግሞ ተገቢና የሰለጠነ ውሳኔ በማለት ደግፈውታል። ሩሲያ ከዩክሬን ጋር የገባቸውን ግጭት ተከትሎ ከፌብሩዋሪ 22 ጀምሮ ከዓለም አቀፉና አህጉራዊ እግር ኳስ ውድድሮች መታገዷ ይታወሳል። በመጨረሻም የካራባኦ ካፕ የግማሽ ፍጻሜ ጨዋታ ዛሬ ምሽት ይካሄዳል። የካራባኦ ካፕ የግማሽ ፍጻሜ ሁለተኛ ጨዋታ ዛሬ ምሽት 5 ሰዓት ላይ በማንቸስተር ሲቲ እና በኒውካስል ዩናይትድ መካከል ይካሄዳል። በመጀመሪያው ጨዋታ ማንቸስተር ሲቲ ኒውካስልን 2-0 ማሸነፉ ይታወሳል። የሁለቱ አሸናፊ በፍጻሜው ጨዋታ አርሰናልን ይገጥማል። ትላንት ምሽት በኤምሬትስ ስቴዲየም በተደረገ ጨዋታ አርሰናል ቼልሲን ከሀቨርትዝ ባስቆጠራት ግብ 1-0 ማሸነፉን ተከትሎ በደርሶ መልስ ድምር ውጤት 4-2 በሆነ ውጤት በማሸነፍ ለፍጻሜ ማለፉን አረጋግጧል። በመሆኑም በድምር ውጤት የዛሬው አሸናፊ ከአርሰናል ጋር ለፍጻሜ ይጫወታል። የፍጻሜው ጨዋታ በመጪው ማርች 22 በዌምብሌይ ስቴዲየም ይደረጋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ